በምን ተአምር ነው ሮቤል ርጉዝ አይደለም ብለሽ ልታናድጅ ብቻ? ያው እሷ አጎት ለመሆን በጣም ጓጉቶ ይላል። ምን አይነት ቀልድ ነው አሁን? ሚራ እኔ በልጄ ቀልድ እንደማለት ተከለሽ አይደል? አወድነን በጣም ይቅርታ። ከሮቤል ጋር እኮ ተጣልተን ተናደደኝ ነው እየመከርኩት እንደዚህ ያልኩት። ሺህ ጊዜ ለምን አትናደጅ? እስቲ ስለ እሷ ትንሽ ነገር ንገረኝ። በቃ ደክሞኛል ልግባ ብለሻል ነበር ግቢ። ሮቢ ጥያቄን እኮ ግን በደንብ አልመለስክልኝም። ሉና ልገቢ ስለነበርኩ በቃ ሚራ ሮቤልን አጋለጠችው። ደብቆት የነበረውን ሚስጥር እንዳለ ለሉሃና ተናግራለች። ሚራ ደግሞ በእርግዝና ምክንያት እንግዲህ አሁን ላይ እርጉዝ እንዳልሆነች በደንብ ባለቤቷ አድናን አረጋግጧል። ያለችበት በጣም ከባድ ሁኔታ ነው። ይህንን ሚስጥር ደግሞ የተናገረባት ሮቤል አሁን ላይ ሚራ ነፍሰ ጡር እንዳልሆነች ለአድናን ነግሮታል። እሷ ደግሞ በተገላቢጦሹ ተመልሳ ሮቤል ደብቆት የነበረውን ትልቅ ሚስጥር ለሉሃና ነግራለች። እንግዲህ ድብልቅልቅ ወጥቷል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ ቤተሰቦቼ እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ ዘንድ ጋብዛለሁ። እንግዲህ ሉሃና የሚለውን ድራማ ወደ እናንተ እዚህ መጥቻለሁ። በዚህ ክፍል እንግዲህ ሚራ ተጋልጣለች። የተጋለጠችበት ትልቁ ሚስጥር ደግሞ ነፍሰ ጡር እንዳልሆነች እንግዲህ ለሮቤል ነግራለች። ሮቤል እስካሁን ድረስ ተሸውዷል። እሷ ነፍሰ ጡር ናት፣ ነፍሰ ጡር መሆን አለባት እያለ ሲከራከር ነበር። ነገር ግን እሷ መጨረሻ ላይ እኔ ነፍሰ ጡር አይደለሁኝም፣ ከአንተ ጋር እያሳለፍኩት እስካሁን የአሁኑ ጊዜ በሙሉ ይበቃል፣ ከዚህ በኋላ አጠገቤ እንድትደርስ አልፈልግም ብላለች። እንግዲህ እኔ ነፍሰ ጡር አይደለሁኝም ምንም ልጅ ሆዴ ውስጥ የለም ብላ በምትናገርበት ሰዓት ላይ ይህንን በር ላይ ሆኖ አድናን ሰምቶ ነበረ። ድንገት ሲገባባቸው ዋሽታ ነበር። የዋሸችው ውሸት ደግሞ ለምንድን ነው? ነፍሰ ጡር አይደለሽም፣ እውነት ነው የምትናገሪው ነገር፣ የምሰማው ነገር እውነት ነው፣ ነፍሰ ጡር አይደለሽም አንቺ ነበረ ሲላት የነበረው። አይ ከሮቤል ጋር ስለተጣላውኝ ሮቤልን ለማናደድ ብዬ የተጠቀምኩት ቃል ነው እንጂ ነፍሰ ጡር ነኝ ብላ ነበር። ያኔ ደግሞ የመለሰችለት እኮ ሮቤል ስላንቺ ነፍሰ ጡርነት ምን የሚመለከተው ነገር አለ? ባለቤትሽ እኮ እኔ ነኝ። ስለዚህ እንዴት ልትይ ቻልሽ? ይሄንን እንዴት ልትናገር ይቻልሽ ነበረ ሲላት የነበረው። እሷም ታዲያ አጎት ለመሆን ሮቤል በጣም ጓጉቶ ስለነበረ በዛ ምክንያት ነው እንደዛ ያልኩት እንጂ ነፍሰ ጡር ነኝ ነበር ያለችው። እንደዚህ ብላ እንግዲህ ምንም ባይዋጥላትም ሮቤል በእንደዚህ አይነት ቀልድ መቀለድ የለብሽም፣ ይሄ በእኔ ልጅ የምትቀልጅበት ቀልድ አይደለም፣ በማይቀለድ ነገር ለምን ትቀልጃለሽ ነበረ ብሎ ሲጮህባት የነበረው አድናን ታዲያ ወደ ክፍል በቃ ነይ እንሂድና እረፍት እናድርግ ሲላት ሮቤል ምን ብሏል? ያን የመለስ ብሎ አይ ከኔ ጋር ትንሽ ብትቆይ ነበር ሲል የነበረው። እንግዲህ ሚራ እንግዲህ ሁለቶቹ ሰዎች መሀል ነው የምትጫወተውና አይ እኔ አሁን ከባሌ ጋር ነው ጊዜ የማሳልፈው ብላ ነው ከአድናን ጋር ወደ ክፍል ሄደችው። አድናን ወደ ክፍል ካስገባት እዛ ከተቀመጠ ለምንድን ነው እንደዚህ ቢላትም አይ በቃ እሱን ለማናደድ የተጠቀምኩት ቃል ነው ነበረ ስትል የነበረው። ታዲያ አድናን ጥሏት ነበረ የወጣው መኝታ ቤት። እሷ ከገባች በኋላ በስተመጨረሻ የተፈጠረው ነገር በጣም እያናደዳት በጣም ተናዳ ስሜታዊ ሆና እያለቀሰች ነበረ። ሚራ የሆነ ሰዓት ላይ ባሏ ሲመጣ እያለቀሰች ነው። ምን ሆነች ነው ሲላት ምንም አልሆንኩኝም ደህና ነኝ በቃ ተወኝ እያለች ነበረ ስትጮህ የነበረውና እኔ እኮ ስለአንቺ ደህንነት ይመለከተኛል። እንዴት ነው እንደዚህ የሆንሽ? እንደዚህ እያለቀሽ ደህና ነኝ የምትይኝ እንዴት ነው? ደህና ብትሆኝማ እንደዚህ አታለቅሽም ነበር። ቢያንስ ያለቀሽበትን ምክንያት ንገሪኝ ልወቀው ነበር ሲል የነበረው። አይ በቃ እኔ ደህና እንደሆን ከፈለግ ልጅህም ደህና እንዲሆን የምትፈልግ ከሆነ ሉሃናን ከቤት አስወጣ። እሷ ካልወጣች እኔ ደህና መሆን አልችልም። ይሄ ቤት የኔ ቤት አይደለም ወይ? ቆይ ለሁለት እንዴት እንቀመጣለን እዚህ ቤት ውስጥ? ስለዚህ መምረጥ አለብክ፣ ወይ ከሷ ወይ ከኔ። እኔ ዝም ብዬ እዚህ ቤት መቀመጥ የለብኝም ነበር ስትል የነበረው። እንዴት አድርጌ ነው ማስወጣት የምችለው? ማስወጣት አልችልም። እንዴት ነው አስወጣ የምትይ ነበር ሲላት የነበረው። እንዴት ነው የማትችለው? ስለዚህ እሷ ካልወጣች እኔ እወጣለሁ፣ ለእኔና ለልጅ ካታስብም ማለት ነው ነበረ እያለች ያለችው።
አሁኑን አስወጣ ብያለሁ፣ አስወጣ፣ ይሄ ቤት የኔም ጭምር ነው አይደለም ወይ በማለት ስታፋጥጠው ነበረ። የማያስወጣበት ምክንያት ደግሞ እንግዲህ ሮቤልና ሎሃና ፍቅር ጀምረዋል። እንዴት አድርጌ ላስወጣ እችላለሁ ነበረ ስትል የነበረው። ታዲያ ስለ እነሱን አይመለከተኝም፣ ስለ ሮቤልም ስለ እሷም አይመለከተኝም፣ ደጋግሜ ነግሬሃለሁ፣ ስለ ራሴ ብቻ ነው የሚመለከተኝ እያለች እየተናገረች ነበረ። ሳይመስለው እንግዲህ ሄጄ በቃ የሆነ ነገር ልበላት ብሎ ሲሄድ ሎሃና ደግሞ እንግዲህ ከሮቤል ጋር ነበረች እና ሮቤል እሷ ክላስ በመጣበት ሰዓት ላይ ቀጥታ ወደ እሱ ክላስ ነው ሄደችው። ግን ውሃ ልጠጣ ብላ ነበር የወጣችው ማለት ነው። ክላስ ሄዳ እንግዲህ የእህቷን የአስቴርን ጉዳይ ለማጣራት ሙከራ እያደረገች ነበረ። የሆነ መረጃ ካገኘው ብላ አልጋ ስር ሁላ እየፈለገች ነበረ። እንግዲህ አልጋ ስር በምትፈልግበት ሰዓት የእህቷን ጫማ አግኝታለች። በቃ እህቴ የሆነ ነገር ሆናለች ማለት ነው በማለት ሌላም ከጫማ ውጭ የሆነ የወረቀት ነገር አግኝታለች። ግልጽ አላደረገችውም፣ ግን እህቴማ እዚህ የሆነ ነገር ሆናለች፣ የሆነችው ነገር አለ በማለት እያለቀሰ ነበርና ውሃ ልትጠጣ ሳይሆን ስለ እህቷ ለማጣራት ነበር ሄደችው። ታዲያ አድናን ወደ ሎሃና ክፍል ሲሄድ ሮቤልን ብቻ ነበር ያገኘው። ሮቤል እዚህ ደግሞ ምን ትሰራለህ ቢለው እንዴት እንደዚህ ትላለህ? ሎሃና ጋር መጥቼ ነው፣ ሎሃና ፈልጋት ነው ነበር ሲለው የነበረው። ትመጣለች፣ ውሃ ጠጥቼ እመጣለሁ ብላ ነው ሄደችው። መናገር የምትፈልገውን ነገር በትነግረኝ እኔ ልነግራት እችላለሁ ነው ያለው። አይ በቃ እንዲሄድ ለእሷው ነው የምነግራት፣ ለእሷው መንገር አለብኝ ነበረ እያለ የነበረው። ግን ለእኔ ብትነግረኝም እኮ ችግር የለውም፣ ወይ ደግሞ ብትጠብቃት እነግራታለሁ ነበረ እያለው የነበረው ነው። ሎሃና ከዚህ ቤት የግዴታ መውጣት አለባት ሮቤል፣ ይሄ ቅር እንደሚያሰኝ አውቃለሁ ግን ነበረ ሲል የነበረው። እንዴ ለምን ሎሃና ትወጣለች? ሎሃናማ መውጣት የለባትም፣ እኔና እሷ መፋቀራችን ጥፋት ነው ወይ ነበረ ሲል የነበረው። አሁን ላይ እንግዲህ ሮቤል እና ሎሃና ፍቅር እያጫወታቸው ነው የሚገኘው። በእርግጥ ሎሃና ሮቤልን እያጠመደችበት የራሷ የሆነ ምክንያት አላት። ሮቤልም ደግሞ ወንድሙ የያዘው ነገር ሁሉ ስለሚመኝ ወንድሙ ስለወደዳት እሱም ደግሞ የራሱ ማድረግ ነው የፈለገው። ዞሮ ዞሮ አድናን ያው ሎሃናን ቢያፈቅራትም ግን ባለ ትዳር ነው። ሜሪን ባይወዳትም ሚስቱ ናት፣ ምንም ማድረግ አይቻልም። ኦልሬዲ አንዴ አግብቷል። ከዚህ መሄድ አለባት። ሚራ በጣም በሷ ምክንያት ብዙ ነገር እየተናገረች ነው፣ እየተነጫነጨች ነው። ከኔ ወይ ደግሞ ከኔና ከልጄ ወይ ደግሞ ከእሷ ምረጥ እያለች ነው ሲለው እንግዲህ ሎሃና ሚራ ነፍሰ ጡር አይደለችም ብለው እንግዲህ ሮቤል ሚስጥር አውጥቷል። ከዛ አስቀድሞ ግን አንገቷን ሲጥ አድርጎ ነፍሰ ጡር ነሽ ወይስ አይደለሽም? እንዴት ትጫወትብኛለህ እያለ ነበረ። ነፍሰ ጡር መሆን አለብሽ፣ ማርገዝ አለብሽ። እሱ ሮቤል እንግዲህ በልጅ አስሮ እንደፈለገ ሊያረጋን ነበረ። እሷም ነፍሰ ጡር ነኝ እያለች ስትጫወትበት ነበረና መርዝ ለመርዝ እንግዲህ ከባድ ነው። መርዝ ሲደመር መርዝ አስቸጋሪ ነውና የሆነው እንደዛ ነበረ። ግን እንዳልሆነች አረጋግጣለታለች። ይሄንን እሱም ነግሯል። እንዲህ ስለምትለው ነገር ታውቃለህ ወይ? እንዴት ሚራ እንዴት እንደዚህ ትላለች? ነፍሰ ጡር ነኝ ብላለች እኮ። አንተ በምን ምክንያት አልጠራጠር አረጋገጥክ? ያረጋገጥክበት መንገድስ ምንድን ነው ነበረ እያለው የነበረው። ያው ያረጋገጠበት መንገድ እንግዲህ እሱ ምን ይሰራልሃል፣ ዋናው ነገር እኔ ማረጋገጤ ነው፣ ብታምን ይሻላል፣ እውነት ነው ብሏታል እንግዲህ ወንድሙ። ታዲያ አድናን ቀጥታ ወደ ክላስ ተመልሶ የእርግዝና የወረቀት ምርመራውን አንጪ፣ የእርግዝና የወረቀት ምርመራው የሚያሳየውን ማወቅ ፈልጋለሁ፣ የታል ነው ያላት። እሷ ደግሞ ስለምን የእርግዝና ወረቀት ነው የምትለው? እኔ የነገርኩህን ነው የምታምነው ወይስ ደግሞ ወረቀት ላይ የተጻፈውን ነው የምታምነው? እያለች እንግዲህ ስትከራከር ነበረ። እኔን አታምነኝም ወይ? ወረቀትን ነው ወይ የምታምነው ብላለች። አዎ ወረቀትን ነው የማምነው ብላለች። ችግር የለውም ወረቀቱን አመጣልሃለሁ። ከዛ በኋላ ግን ሚራ ሚስቴ ናት ብለህ እኔን ሚስቴ ብለህ መጥራት አትችልም እያለችው ትገኛለች ማለት ነው። እንግዲህ እየተመነቃቀረች ወረቀት አመጣለሁ ብላለች። በእርግጠኝነት ያው ወረቀት ልታመጣ የምትችለው
የማጭበርበር ስርዓት ስለምትሰራ ነው ከዶክተሮቹ ጋር ስለምትመሳጠር። ያው ሮቤልም በእግሩ እየሄደ በእግሩ እንደማይሄድ አድርገው ሁለቱ ሲጫወቱበት የቆዩት በአድናን ላይ ከእነሱ ጋር የሚሰራ ዶክተር ስላላቸው ነው። እንግዲህ አሁን ላይ ሮቤል ይሄንን ነገር ሚስጥር ስለወጣባት እሷም ደግሞ እሱ ደብቆት የነበረውን የሉሃናን እህት ሚስጥር ዘርግፋ አውጥታለች ማለት ነው። አሁን እንግዲህ ጦርነቱ ቀጥሏል ትላላችሁ። ውሸታም እና ውሸታም ሲደመር መጨረሻቸው ምን ሊሆን እንደሚችል አስባችሁታል? ሁሉም ሚስጥር እንግዲህ አሁን ላይ ይጋለጣል። ምስኪኑ አድናን እንግዲህ እስካሁን ሲጫወቱበት የቆዩት ከዚህ በኋላ እርስ በርሳቸው ሁለቱም ይገላለጣሉ። እሱ ግን ነፃ ነው ከሁሉም ነገር ሲጫወቱበት ቢቆዩም እስካሁን። በስተመጨረሻ ግን እውነቱ ይጋለጣል። ሉሃና እንግዲህ ደጋግማ አይንክን ግለጽ፣ ልታምናቸው አይገባም፣ በዙሪያ ያሉ ሰዎች በጣም ከባድ ሰዎች ናቸው፣ ልትጠራጠራቸው ይገባል ነበረ ስትል የነበረው። እኔ በዙሪያ ያሉት አድናንና ወንድሜ ሮቤል ናቸው፣ እነሱን ደግሞ መጠራጠር አልችልም፣ ሌላ ሰው ከነሱ ውጪ የለኝም፣ እነሱን ደግሞ ካላመንኩኝ ማንን ላምን እችላለሁ ነበረ ሲል የነበረው። እነሱንም ቢሆን ማመን የለብክም ነበረ እንግዲህ ያለችው። አሁን ላይ እውነቱን ሲያውቅ እንግዲህ እውነትም ሉሃና ትክክል ነበረች ብሎ ይረዳል ማለት ነው። እንግዲህ ቀጣዩን ክፍል ወደ እናንተ ይዤ የምመጣ ይሆናል። ለዛሬ በዚያ በቃለሁ። ባይ ባይ።